ሉቃስ ወንጌል ምዕራፍ 21 ከቁጥር 20 እስከ 25 ያለው ኃይለ ቃል ይላል። ወአመሬክሙ ያግትዋ ሰራዊት ለኢየሩሳሌም፣ ኢየሩሳሌም ወታደሮች ከበዋል። ባያቸው ጊዜ ጥፋቷን እንደደረሰ እወቁ። ያን ጊዜ በይሁዳ ያሉ ወደ ተራራ ይሸሻሉ፣ በውስጧም ያሉ ከእሷ ይወጣሉ። በአውራጃዎቿ ያሉም ወደ እሷ አይገቡም። በእሷም ላይ የተጻፈውን ሁሉ ይፈጽም ዘንድ እሷን እንዲበቀሉበት ጊዜ ነውና። ነገር ግን በዚያ ወራት ለጸነሱ ወልደውም ሊያሳድጉ ወዮላቸው። በምድር ላይ ጽኑ መከራ ይሆናልና፣ በዚህ ሕዝብ ላይ መቅሰፍት ይመጣልና፣ በጦር ይወድቃሉ፣ በአሕዛብ ሁሉ ይማረካሉ። አሕዛብ ኢየሩሳሌም ይረግጡታልና የአሕዛብ ጌታቸው እስኪፈጸም ድረስ Thank you.
ሰብሳቢ ክቡር መጋቤ ሐዲስ ዘመኑ አሰጋ፣ የዚሁ ታላቅ ደብር ዋና ጸሐፊ፣ ክቡራን ሰባክያነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ጻድቃነ ዲያቆናት፣ ምእመናን ወምእመናት፣ የእግዚአብሔር ልጆች ሁላችሁ በኃያሉ እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። ገሩ አምላካችን አምላካችን ፈጣሪያችን ከፍጥረታት ሁሉ ለይቶ ሰው ከሚባለው ያዳነው ዘንድ ያደረገ ክብር ምስጋና ይግባው። የዘመሩልንን ወንድማችንን ልጆቻችንን የስብከተ ወንጌል ዘማሪያችንን መምህራችንን ዝማሬ መላእክት ያሰማልን። ዝማሬ መላእክት ይጠብቅልን። ከዚህ በኋላ ከዚህ መካከል ሰው ወዲያና ወዲህ ወንበሩ መምጣት ዝጉሉ ተቃጠቃሉ የተከሉ ወዲያና ወዲህ መመላለሻ በዚህ በመት ይቻላልና ያላችሁ ልጆች መሀል ያስገባው መሀል ላይ ግባ ተቃጠቃ ወደ ዝጉ ይተናገሩ በዚህ መተላለፍ የለም ነው ጠጋ ወደዚህ ጠጋ ከውስጥ ማንዳቸውን ያውቃና እዚሁ አካባቢ እሱ ጋር እዚሁ አቅጣጫ ተገዙ ጉባኤ እንዲሆን እዛም ተጋርጋ ተጀርባ በውስጥ በዚህ መተላለፍ የለም ተጀርባ እሱ ጋር እንዳድርግ ምን እናድርግ ነው? እንማማር ነው። እግዚአብሔር መልካም ፈቃድ ጊዜ መቆየው መጨረሻ ላይ ያው ደግረው የተለመደው ጸበሉ አለ። ከሚገርማችሁ ስነሳ እኔ ምናልባት ያመናችሁ ሰዎች እንኳ ካሉ ብዬ ሰዎች በቤተክርስቲያን ሲኖር ቅዱስ አንስቼ ጠረጴዛ ላይ አድርጌ ረስቼው መጣሁ እንጂ ይዤ ልመጣ ነበር። እግዚአብሔር ሌላ ቀን ይዤ እመጣ ነበር። አሁን ግን መጨረሻ ላይ ቃሉን ሰምተን እግዚአብሔር የሚነግረን ተረጋግተን መጨረሻ ላይ ጸበል ተረጭተን ይላል። እየሰማችሁ ነው? ጸበል ተረጭተን ነው የሚለው። ጸበል ተረጭተን ደግሞ ስለ ጸበሉ ማወቅ ያስፈልጋል። ለመቁረጥ መማር ያስፈልጋል። በጎ ነገር ለመስራት በአጠቃላይ ለበጎ ስነምግባር ሁሉ የሚጠቅመው ቃለ እግዚአብሔር ነው። ቃለ እግዚአብሔር የሚሰማ ሰው ከስብራቱ ይጠቀማል። ቃለ እግዚአብሔር የሚሰማ ሰው ከችግሩ ከመከራው ይወጣል። ቃለ እግዚአብሔር የሚሰማ ሰው መልካም ልጅ ይወልዳል፣ የልቦና ይፈጸማል፣ እድሜ ያገኛል፣ ጤና ያገኛል፣ ትዳር ያገኛል፣ ሰላም ያገኛል፣ ብር ያገኛል፣ ምግብ ያገኛል፣ ወዳጅ ያገኛል። ቃለ እግዚአብሔር የሚሰማ ቃለ እግዚአብሔር ካልሰማ ይህ ሰው ለመስራት መስማት ያስፈልጋል። መስማት ከመስማት ነው። አዎ መስማት ደግሞ በእግዚአብሔር ነው፣ እግዚአብሔር ቃል ነው ይላል ሐዋርያው መግባት። መስማት በእግዚአብሔር ቃል ነው። የእግዚአብሔር ቃል ጠቃሚ ስለሆነ እንድሰማ መድኃኒዓለም ይርዳል። የማርያም አማላጅነት፣ የጻድቁ በረከት፣ የሰማዕታት አጋዥነት፣ የቅዱሳን ጸሎት ከሁላችን ጋር ይሁን። ወተሰልዎ ይቤሮ ኢየሱስ እንተ ንግበር ሕዝቦቹ መጥተው ዮሐንስን ምን እንስራ ብለው ጠየቁት ይላል። የሉቃስ ወንጌል ምዕራፍ 3 ቁጥር 10 ሕዝቡን መጥተው መጥምቀ መለኮት ቅዱስ ዮሐንስን ምን እንስራ ሲሉ ጠየቁ። የቃሉ ባለቤት ቃሉን እንድንሰማ እሱ ይርዳል። ይህን የተናገረው ታላቁ የቤተ ክርስቲያን ሙሉ የሆነው ገባርያነ ሰላም
ሰላምን የሰራ እግዚአብሔር የመራው የቀደሰው እንዲሁም ደግሞ ሰዎችን ከደዌያቸው በሥጋ ያክም የነበረ መፍትሔ ሥራ የሆነው የክርስቶስን ከሰማይ መውረድ በድንግል ማኅፀን ማደር የዮሐንስን ቤተሰብ የዘካርያስን መውለድ የኤልሳቤጥን ማኅፀን መለምለም በቤተ እግዚአብሔር በተሰወረው ቅዱስ ገብርኤል መናገሩ በቁርጠኝነት የተናገረ የጻፈ ዘግቦ ያስቀመጠ ከ72ቱ አርድእት አንዱ የሆነው ታላቁ ሊቅ ሐዋርያው ወንጌላዊ ቅዱስ ሉቃስ ነው። አሁን ነገርን ከስሩ ውሃን ከጥሩ እንዲሉ መጥምቀ መለኮት ቅዱስ ዮሐንስን ስናነሳ መጥምቀ መለኮት ቅዱስ ዮሐንስ ማን ነው? የማን ልጅ ነው ብሎ ማሰብ ያስፈልጋል። ቅዱስ ሉቃስ የጽፎልናል ስንል ቅዱስ ሉቃስ ማን ነው ብሎ መጻፍ ያስፈልጋል። ስለ ኢየሱስ ክርስቶስ መወለድ ስንናገር ኢየሱስ ክርስቶስ የማን ልጅ ነው ብለን መረዳት ያስፈልጋል። እንግዲህ ለቅዱሳን እለ ውስተ ምድር ተሰባ ሁሉ ጽሕፈትከ በላዕሌሆሙ ነቢየ እግዚአብሔር በአምላክ ዳዊት ይናገራል። በእውነት አለ ፈቃድህ ሁሉ በምድር ላይ ባሉት ቅዱሳን ነው። ይህንና የቅዱሳንን ፍጻሜ ሲናገር የው ነቢይ በመዝሙር 15:32 ላይ ስናየው ተፈሥሑ ጻድቃን ለእግዚአብሔር ጻድቃን ወይ ለእግዚአብሔር ደስ ይበላችሁ ይልና ወለላካን የለውም ክብር ይላል። ወደ እንትኑ ስናመጣው ምን ማለት ነው? ለቅኖች ልዕልና ይገባል፣ ከፍታ ይገባል፣ ምስጋና ይገባል ማለት ነው። አሁን ወደ ዕለቱ ርዕስ ምን ታደግባል ወደሚለው ከመምጣታችን በፊት መጥምቀ መለኮት ቅዱስ ዮሐንስ የጌታችን የኢየሱስ ክርስቶስ የአክስቱ ልጅ ነው። የጌታችን የኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ስትሆን በሥጋ የወለደችው ቅድመ ዓለም ያለ እናት ከእግዚአብሔር አብ የተወለደው ድኅረ ዓለም ከአረገዙ በኋላ ያለ አምላክ ከድንግል ማርያም ሲወለድ በሥጋ ተሰጥቶ ለኢየሱስ ክርስቶስ የአክስቱ የልጇን ልጅ ነው መጥምቀ መለኮት ቅዱስ ዮሐንስ። እንዴት ነው ከተባለ ለኢየሱስ ክርስቶስና ለመጥምቀ መለኮት ቅዱስ ዮሐንስ ለሰሎሜ አያታቸው ማጣት ይባላል። ማጣት የሚባለው ማርያምና ሶፊያ ሐና የሚባሉ ልጆችን ወልዷል። ማርያም ማለት እመቤታችን ማርያም አይደለም፣ የእናቷ እህት ማርያም የምትባል ሴት ነበረች። ሶፊያ፣ ማርያም፣ ሐና የሚባሉትን ወለደ። ቅድስት ሐና የእመቤታችን የድንግል ማርያምና ሶፊያ የኤልሳቤጥና ማርያም የሰሎሜ ናት። ስለሆነ የምንላችሁ ወደድኩኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጣራ ቤተሰቡን ይሰበስባል። ያ ቤተሰብ መሰብሰብ ግን ለአመፅ አልነበረም። ያ ቤተሰብ መሰብሰብ ለመብላት፣ ለመጠጣት፣ ለዘፈን፣ ለሰርግ፣ ለደስታ ስጋ ምንጠቆምን ለማሟላት አይደለም። የኢየሱስ ክርስቶስ ቤተሰብ መጥራት ምንድን ነው ከተባለ ለረሃብ፣ ለጽም፣ ለመገረፍ፣ ለመገረፍ፣ ለስደት ከዛም አልፎ እስከ ሞት የሚያበቃውን ቀበቶ ዝናብ ለማስታጠቅ ነው የኢየሱስ ክርስቶስ ጥሪ እና የዘካርያስ የካህኑ ሚስት የዮሐንስ መጥምቅ እናት ኤልሳቤጥ የጌታችን የኢየሱስ ክርስቶስ የእናቱ የእህት ልጅ ናት ማለት ነው።
ስለሆነም መጥምቀ መለኮት ቅዱስ ዮሐንስ ከመወለዱ በኋላ 6 ወር በልደት የሚቀደመው ኢየሱስ ክርስቶስ ሲሆን መልአኩ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ከ6 ጀምሮ ስናየው ምን ይላል መሰላችሁ? የሆኑ ጻድቃን እሙንቱ በቅድመ እግዚአብሔር፣ እነሆ ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ማንና ማንን ነው ካላችሁ እንግዲህ በጎ የሚሰሩ ቅዱሳን ይባላሉ። በጎ የሚሰሩ ሁሉ ጻድቃን ይባላሉ። ሁለቱም ሲል ባልና ሚስቱን ማለት ነው። ባልና ማነው ወንጌሉ የተናገረው? በእግዚአብሔር ፊት ታማኞች፣ በእግዚአብሔር ፊት አሁን በእግዚአብሔር ፊት የሚቆመው ገብርኤል ያለው ለካ ንጹሕ ሆኖ ቅዱስ ሆኖ ንጹሕ ሆኖ በእግዚአብሔር ፊት መጸለይ ራሱ ጻድቃን ያሰኛል። የቅዱስ ዮሐንስ እናትና አባት በእግዚአብሔር ፊት ነው የሚለው ጻድቃን ነበሩ፣ ልዩ ነበሩ፣ መልካሞች ሰዎች፣ እውነተኞች ነበሩ። ጻድቃን ማለት እውነተኛ ማለት ነው። እና እየኖሩ እያለ ልጅ አልነበራቸውምና ልጅ በማጣታቸው ሲለምኑ ካህኑን አርጅቶ ሚስቱን አርጅታ በነበረችበት ጊዜ በቤተ እግዚአብሔር በአምልኮተ እግዚአብሔር በዕጣን ማሳረግ ጸጥቶ ካህኑ ዘካርያስ በእግዚአብሔር ፊት እየሰገደ በመሠዊያው ፊት ዕጣን ያጥን ነበረ። አብያ በነገሰበት ጊዜ በመሠዊያው ሆኖ እግዚአብሔርን ሲያመሰግን ነበረ። ሲያመሰግን ጥያቄው ልጅ ስጠኝ የሚለው የነበረው። ታዲያ ልጅ ስጠኝ ብሎ ሲለምነው እግዚአብሔር የዘካርያስን ጸሎት የኤልሳቤጥን ልመና በሰማይ ተመለከተ። ሲመለከት ሐቀኛውን፣ ቁርጠኛውን፣ እውነተኛ የሆነውን ታላቅ መልአክ መጋቤ ሐዲስ ሊቀ ብርሃናት የተባለውን ቅዱስ ገብርኤል ከሰማይ ወደ ቤተ እግዚአብሔር ላከው። ቅድስት ኤልሳቤጥና ቅዱስ ዘካርያስ በቤተ እግዚአብሔር ተገኙ። በቤተ እግዚአብሔር ተገኝተው በጸሎት በጾም ጸንተው ሲያገለግሉ መልአከ እግዚአብሔር በመሠዊያው ላይ ሆኖ አንድ ቃል ተናገረ። ምን ተናገረ? ቁጭ ብላችሁ ቤታችሁ ቤት ሄዳል እናንተ እግዚአብሔር ምን ተናገረ? አንድ ቃል። ማነው ተናጋሪ? በመሠዊያው ላይ ሆኖ ማን ተናገረ? በምንድነው ተነስቶ ናገረ? ለምንድነው ምትፈሱ? ዝም ብሎ የግብር ይምጣ። አንዳንድ ጊዜ ይገርመኛል። ሰብታችሁ ከሆነ አንዳንድ አስተማሪዎች የሚሻሉ ይመጣሉ እና ቡና ይፈላ መንገድ ላይ እዛ ማይረብ ላይ አቤት አቤት ዛሬ ያስተማረው ሰውዬ አወረዱ ይላል። አወረዱት የዛሬው ሰውዬ አቤት አወረዱት ይላል። ምኑ ሲባል ምን ሰማችሁ? ረሱን ማስቤት ረሰው አወረደ ማወረሳቸው ነው። ሰላም ጋር ትችላል ነገር ታካልካ ለጋር ተቀርበ ያትገባላችሁ የሰማችሁ ነው። የቆልደ ወደና አይደለም ከተተመስ ማማወረ ሰው እናለች ዘና በመካከል ለቀል ሲነካ ለኛው ለሁለት ይኖራል ለኛው ይስል ከራታ ያመጣ በቢቆ መከራ ነው። እኔ ተሰሙኛላችሁ ነው የምናገረው። የጭፍታቸው ዋላችሁ የግል ጸሎት ያዛችሁ አላችሁ እንደው የሚነገር ነገር ከወሶ ስልጡ አላችሁ እንደ መመላለስ ወዲያናው በያላችሁ መጥቶ ወዲያናው ያለው እዛው ቁጭውላችሁ ጸሎ አካራ ወለቱ ከመጣችሁ አይቀር ነግዳችሁ አለው ይዛችሁ ጨብጣችሁ ባሏችን እና ይመጣል ያንስ የመጣለ መጣ እጃችን ቁና ተጨብቆይ የዛሬ ስብሰባ ላይ ያለና ተጠቅቃ ታወቀው ተመጣጣኝ ተመጣጣኝ የታላቁ ነቢይ ሕዝቅኤል በቤተ እግዚአብሔር ሕዝቦች ሰብስቦ ሲያስተምር ጾሙ፣ ጸልዩ፣ አትስረቁ፣ አታመንዝሩ፣ ራስን አትስሩ፣ እግዚአብሔር እንዲህ ይላል፣ ወደ ቤተ መቅደስ ይላል፣ ልብ ስጡ ይላል እያለ ያስተምራል። ሕዝቦቹ ይህንን ሁሉ አናሟላ ስለማናሟላ ይቅርብን ብለው ወደ ቤታቸው ይወጣሉ። አጠቃቸውን እያሰሩ በኋላ ነቢዩ ምነው ተበተበ ያለ ወደ እግዚአብሔር ሄደ። እና ሕዝቦቹን በሰፈር ሰብስበን ለምን ቀራችሁ ብላችሁ ጠይቃቸው እግዚአብሔር ላይ ተገለጠ።
እነሱ ሲጠይቃቸው ምናል አንተ የምታስተምረው እውነት ነው። ስለዚህ ያን ትምህርት ሰምተን በዛ መቀመጥ ከበደን፣ ኃጢአት አለብን፣ ስስታሞች ነን፣ ወዳሞች ነን፣ ተካራሞች ነን፣ ሐሰተኞች ነን፣ ጣዖት አምላኪዎች ነን። ስለዚህ ከአንተ ጋር መጀመር አንችልም። ኃጢአታችን በጣም ነው። ኃጢአታችን እያሰብነው ነው። ስለ ኃጢአታችን ላለመናገር ይቀርበዋል። እግዚአብሔር እየጸለየ እየሰገደ ሲነግረው እግዚአብሔር አምላካችሁ እንዲህ ይላል፣ ኃጢአተኞችን የማይጠላ የፍቅር አባት የሰላም ጌታ ለሁሉ የሚሞት እግዚአብሔር እንዲህ ይላል፣ የሁላችንን ኃጢአት ይቅር ይላል። እናንተ ሰረና አስደስታችሁ ወደ ቤተ እግዚአብሔር ጉበላቸው፣ ሸክማችሁ ችግራችሁ የሚወገደው በቤተ እግዚአብሔር ነው ይላችሁ ናገራቸው። ያን ሲነግራቸው እሺ ብለው ከመጡ በኋላ ግን አሁን ልባቸው ለቤት ይዞ ስራ ይሰራ ጀመር። ያን ጊዜ ምናለ እግዚአብሔር የህዝብ ልቡ ከኔ ርቆናል፣ የህዝብ ልቡ ከኔ ርቆናል። አሁን ሰው በቤተ እግዚአብሔር ብዙ ነው። ለመናገር አሁን በአንድ ሺህ ሰው ማለት ነው። በእርግጠኝነት ከ600 ሰው በላይ አለ። 600 ሰው ቆጠኞችና አሁን ስለ እውነት ብትሰብክ ብትታረቅ እግዚአብሔር አይመለስ ግባ ይመለስ። አሁን መመለስ ለሌላ ሰው ሰጥተናል። አሁን ሰላምን ለሌላ ሰው ሰጥተናል። አሁን ፍቅር ለሌላ ሰው ሰጥተናል። እኛ ሰው ወዳደረገው እንዲደረግ እንፈልጋለን፣ ግን እኛ ሆነን አንገኝም። ስለዚህ ማን ሰላም ይሁን? ማን ፍቅር ይሁን? ማን ወዳጅ ይሁን? ማን ይስማ? ስለሆነ ልባችሁን ልትሰጡ ፈልጋለሁ፣ እንድታዳምጡ ፈልጋለሁ። ሰኔ ነው፣ ጾም ነው፣ በአውደምሕረት ነው ያለነው፣ እግዚአብሔር ቤት ነው ያለነው። እንድንጸልይ ያስፈልጋል፣ እንድንመለስ ያስፈልጋል፣ እንድንደማመጥ ያስፈልጋል፣ ንስሐ እንድንገባ ያስፈልጋል። የትምህርቱ ዋና ዓላማው የሰዎች ልጆች መመለስ ተስፋ ያደረገ እና ጌታችን ኢየሱስ ክርስቶስ ሲተመስላቸው ለሞት ነው የነበረው፣ ለስደት በረሃብ ነው የነበረው እና መጥምቀ መለኮት ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ ከመወለዱ በ6 ወር በፊት በቤተ እግዚአብሔር ትጸንሳለች፣ ትወልዳለች፣ ሚስት ወንድ ልጅ ትወልዳለች ብሎ መልአክ እግዚአብሔር ከሰማይ ወርዶ ነገረው። መጥምቀ መለኮት ቅዱስ ዮሐንስ በግብፅ ተጸነሰ። ከዛም በኋላ ዘዮርዳኖስ ሲሆን ተወለደ። ከተወለደ በኋላ አባቱ በቤተ እግዚአብሔር ሃይማኖትን እያረዘመ ወደ በራቱ በቤተ እግዚአብሔር ታረደ። የሰው ሰው ጋር ነው የቆመችው። የቤተክርስቲያን ሰው ተገርፎ ነው እስካሁን የቆየችው። ቶማስ ዘመራስ የሚባሉ ጊዜ ያነሰዋል፣ ያሳዝነኛል። በዚህ በሃይማኖት አበባ ለሶስቱ በአፍሪካ የቤተክርስቲያን ሊቃውንት ሲሰበሰቡ አብሮ ተሰብስቧል። ቶማስ ዘመራስ ይባላልና እንደው ጣዖት አታምልኩ፣ አትጣሉ፣ እርስ በርሳችሁ ተዋደዱ፣ ከሰው ይልቅ ለእግዚአብሔር እንዳለ እያነሳቸው በወቅቱ በዘመኑ የነበረ ክፉ ገዥ ይህማ ጣዖትን እያጠፋ አምልኮተ እግዚአብሔርን እያስፋፋ ነው ብሎ ከግብረ አበሮቹ ጋር ሆኖ ወደ እስር ቤት አስገባው። ወደ እስር ቤት ገባ። እስር ቤት ደግሞ ለትጃት ዋቃቃቸው ጨለማ ቤት ሰው ከገባ ብርሃን ካጣ አይኑ ጠፋ። ስንት ዓመት በጨለማ ቆየ? 22 ዓመት። የ22 ዓመት ጆራ ታደራችና ስሙ 22 ቀን አይከብድ፣ 22 ሰዓት አይከብድ። ይህን በጨለማ ቤት 22 ዓመት ግን በዓመት 2 ጊዜ ነገሩ ግን 2 በዓል ያከብራል። አንደኛ የነገሰበት፣ ሁለተኛ የተወለደበት እና ለጣዖት እየተሰገደ ሁሉ እየመጣ እየተበላ እየተጠጣ ሲያመልኩ ስምንት ከቤተ እግዚአብሔር ተወዶ በጨለማ ቤት ሆኖ ያወጣውና ይህን ያየ ተቀጣ እየተባለ በአንዱ በዓል አንዱ ይቆርጣሉ ማለት ሲሰቃይ ሃይማኖትን እያብረው ነው። በሁለተኛው ሲሰበሰቡ ሌላውን ጣት ይቆርጣል። 22 ዓመት 2 ዓመት 48 ዓመት ይሆናል። 44 ጊዜ ሰው አንድ ዓመት አፍንጫውን ይመጣል፣ ሌላ ዓመት ጆሮውን ይቆርጣል፣ ሌላ ጊዜ ቅድሙን ይማጣል። አንድ ጊዜ መጨረሻ ላይ በዲዘሮ ሲደረው ማለት ነው። ሲደረግ እግዚአብሔር ናካል እኛው ምናችን ተረካ ምን ወጥ ብለን ነው ምናልገው
እንደው ትልቁ ምክንያታችን እውነት ለመናገር ገበያ ተወደደ ካመሰጠ ሌላኛው ያለ መቼስ አለመግባባቱ ገመባሱ ነገራው ቢኖርም ዘመኑ አልፏል። አባቶቻችን ያሳለፉ ስለ ሃይማኖታቸው ቀላል ነበር። አሁን በጣም ከራተኛ አንደኛ ባለጸጋዎች በሩ ሀብታሞች ማሪ ህብረተሰብ ማለት ነው። ባለሀብቶች በሩ እሺ አንደኛ። ሁለተኛ በሩ ደግሞ ቀራጮች የመንግስት ሰራተኞች በሩ። ሶስተኛ ደግሞ ጭፍሮች ይባላሉ። ወታደሮች አገር መከላከያዎች በሩ። ምን ሊያደርጉ ነው ብሎ የመጣው ፖሊስ ይኖራል፣ ህግ አስከባሪ ይኖራል፣ መከላከያ ይኖራል፣ ዛሬ ረፍት የሆነ ዳኛም ይኖራል፣ ጠበቃም ይኖራል። ስለዚህ ጠበቃ ነው ጋር የሚለየው ሁሉንም ሰዎች ሁሉንም በቀጥታ ምን ያደርጋል? የሁሉንም አይምሮ፣ የሁሉንም ጆሮ፣ የሁሉንም አስተሳሰብ የእግዚአብሔር ቃል ይለውጣል። ስለሚለውጥ ምንድን ነው? ሁሉም ሶስት አይነት ሰዎች ተሰብስበው ወደ ዮሐንስ መጡ። የመጀመሪያዎቹ መጡና መምህር ሆይ እኛ ባለሀብቶች ነን፣ እንግዲህ ምን እናድርግ አሉ። ተሰብስቦ ለዮሐንስ መጡ። ወይዘሮ ማልና ምን አለ? ምን እንስራ ምን እናድርግ ሲሉ ጠየቁ። ሲጠይቁ ምን አለ መሰላችሁ? ሁለት ልብስ ያለው አለ ሁለት ልብስ ያለው አንዱን ለሌለው ይስጥ። ደግሞ አለ ምግብ እንደዚሁ ነው። ሁለት እንጀራ ያለው አንድ እንጀራ የሚያደርሰው ያካፍል። እንደዚህ ያድርጓላቸው ባጭሩ ነው። አንድ ደረጃ ላችሁ ሁለት ልብስ ያላቸው አንዱ ለሌለው ስ እሺ በሉ አንደበታችን አሽያ ግን ደግሞ አላረገው አሁን ወደ ሶስት ቀበሮች አሉ። እሱ እያቀያየ ነው። ግን እንዲዘር እግዚአብሔር ይርዳል። አሜን በሉ ያንን ይሰጣል። ይኸው ከስንት ወር በኋላ ተነሳው ምስል ሊኖረች ናገር ደግሞ ሌላ ምስ ያጣውጅና እያላችሁ ምን አታለ ማርያም ያለው ስታወቅ ኖሯል። ቁምሰቱ ተጨምሯል። የተተባበረባችሁ ስለሆነ ቀድሱ። እንዲህ አሁን እኮ አሮጌ ልብስ በጫላች መከራት ነው። እናንተ ጫማ መጠሩበት፣ አቧራ መጠሩበት፣ ቤትበት ትሸር ያላገኙ ሰዎች ስርዓት እናስቡበት። ዝም ብሎ የለው ናቁ የለው በጣም ናቁ ትላል። ያለ ዞር የሚቀድሱ አባቶች አሉ። ያለ ቀሚስ የሚቆርቡ እናቶች አሉ። ሁለት ያለው ልብስ እንደሌላው ይስጥ። ሁለት እንጀራ ያለው እንደዚህ ያደርጋል እናስተማረ። ከዛ ለተሽ ወጡና እኛ ቀራጮች እኛ ስምን ያደርጋሉ። አያለ ከታዘዛ ካፍጣችሁ አትጥራጡ። ቀረጥ ማባብ ከሆነ ያው ጋር ማለት አይደለም። ግብር ማለት እኮ ነው። ሌላ እኮ አይደለም። መሬት ይዛ ከብት ይዛ ገብታ ነዚህ ይዛ ገብታ በአግባቡ የሚከፈል አስተሳሰብ ከሆነ አስሳት 15 አታድርጉ። ህዝቡን አታስቸግሯል። ሁለተኛው ትምህርት ይላል። አሁን እንደሞከራል እንዴት ነው እግዚአብሔር ቤት ይሰራል። ለዚህ መጋዝ ምን ያለ መጋዝ ቤት ነው የሚቆጠው መጋዝ የት ነው ሲሄድ ምን ያደርጋል? ይቆርጣል። ሲመለስም ይቆርጣል። ወደፊት ይከራከራል፣ ወደኋላ ይከራከራል እና ወደፊት ተቆርጦ እስከምትመለስ አይደለም። ይሄ ግን ወደፊትና ወደፊት ወደኋላ ነው መጋዝ። ለዚህ ነው መጋዝ ውስጥ የገባች ወደፊት ተከራከረ በኋላ የከረፋ እሾህ ወደፊትና ወደኋላ ነው የሚይዘው። መጋዝ ውስጥ ማለት በመጋዝ ተረተባቸው ሲባል ጭካኔ እኮ ነው። በመጋዝ ተረተባቸው ሲባል ሰው ጭካኔው አሁን በመጋዝ መጋዝ ውስጥ ነው ያለው። እሺ ብር ብታበድሩ እንደኔ ቆረጣ አይቆረጥም። ቆረጣ አይቆረጥም። ብር ብታበድሩ አሁን ቆረጣ አይቆረጥም። ቆረጣ አይደል? እሺ ስመልስላችሁ ብድሬ ስመልስ ቆረጣ አይቆረጥም። ይቆረጣል። በቃ ጊዜው ነው። ይቆረጥ እኛ ተራፊውን ይቀንስ
ተራቡ ነው ዋናው። ያንንም ማመስገን ነው ዋና በአግባቡ። በነገራችን ላይ በሀገር ላይ የሚለማልና አብራ ቆረቆ አገር ውስጥ ከተገነባ አገር ውስጥ ከተሰራ አገር ውስጥ መንገድ ካለ አገር ውስጥ ፎቅ ካለ አገር ውስጥ ሆቴል ካለ አገር ውስጥ ትምህርት ቤት ካለ አገር ውስጥ ሆስፒታል ካለ ሁሉም ስለ ኢትዮጵያ ያስ እግዚአብሔር ተቀው ይላል። ኢትዮጵያ ማሰበር ይባላል። ምንጠራራ ያናገር ራተኛው ችግረኛው ወንድም ልታስና ሰዳን ያለ ቢፋታ ይሉ የሆነ በኋላ ሁለተኞች እንዲያላቸው አድርጋቸው ከተባተዛቸው በታዘዛችሁ ብቻ ልጓላቸው ዮሐንስ በሩ ላይ የሚያሰራው ሶስተኞቹ እኛ ደግሞ ወታደሮች የምናደርግ ግን አሁን አትዝረፉ፣ ደሞዛችሁ ይብቃችሁ የኑሮ አስተማራቸው አሁን እግዚአብሔር ሲያስተምር ምን እናድርግ ሲል ወንድምህን አብራ ነገር ሲመጣ አሁን ኢየሱስ ክርስቶስ ምን አለው? አይ ሙዚያ ማን የሰራው ማን የጠበቀው ማን የጋገረው ማን የቀዳው ሌላ ሊቀጥላቸው ለምን ጉዳዩ ነገር ግን ስታየው ወንድምህን ካመጣ የምታየውን ራብተኛ አጠገብ የምታየውን የተጠማውን ካረካ የምታየውን ካለበስ ለእኔ ማድረግ ነው። ስለዚህ ጌታ እግዚአብሔር የሚናገረው ሰው ያለው ምን እናድርግ ብለው ሶስት አይነት ሰዎች ጠየቁ። ለሶስቱ እግዚአብሔር በዮሐንስ መልእክት ላይ አብሮ አስተማራቸው፣ ቀደሳቸው። ይህን በሚያስተምርበት ጊዜ ትምህርቱ እውነት ስለሆነ ሰዎች ምናት ጀመሩ መስራት ለዚህ ቆሮ ዛሬ ባይታዊ ግንኙነት ጥሩ ይሄዳል በየቦታ እርግጠኛ ነኝ። አንድ ሰዎች አሉ በኢትዮጵያ ወይም ሶስት እናደርጋቸው አንዱ አባት እዚህ